ሰላም የተዋሕዶ ልጆች እንደምን ሰነበታችሁ? እግዚአብሔር ይመስገን። በዚህ ሳምንት መርሃ ግብራችን ጉዞ የምናደርገው ወደ አባ ዮሴፍ የትምህርት ክፍል ይሆናል። እዛም አባ ዮሴፍ ያዘጋጁልን የመጽሐፍ ቅዱስ ትምህርት አብረን እንማራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሰላም መጣችሁ ተማሪዎች። ለዛሬ ያዘጋጀውላችሁ የመጽሐፍ ቅዱስ ትምህርት ስለ ገና በዓል ይሆናል። ይህም የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልዩ የልደት በዓል ነው። ታሪኩም እንዲህ ነው። አዳምና ሔዋን አትብሉ ከተባሉት ዛፍ በልተው ከምታምረው ከገነት ቤታቸው ከተባረሩ በኋላ እግዚአብሔር ለአዳምና ለሔዋን እንዲህ ብሎ ቃል ገባላቸው። 5500 ዘመን ሲፈጸም ከልጅ ልጅህ ተወልጄ አድንሃለሁ። አባ ዮሴፍ 5500 ዘመንን እንዴት ልንረዳው እንችላለን? በማቴዎስ ወንጌል እንደተጻፈ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎንም ምርኮ እስከ ክርስቶስ ልደት 14 ትውልድ ከተቆጠረ በኋላ ማለት ነው። እግዚአብሔር አምላክም ሰውን የማዳን ስራውን በልዩ መንገድ ጀመረ። በአይሁድ ምክንያት ከቤተ መቅደስ እንድትወጣ የተገደለች አንዲት ብላቴና ሴት ነበረች። ስሟም ማርያም ይባላል። የቤተ መቅደሱ ካህን ዘካርያስ የማርያም ነገር አሳስቦት በጸሎት ወደ እግዚአብሔር ተመለከተ። የእግዚአብሔርን መልአክ ለዘካርያስ ተገልጦ ከሰፈሩ ካሉ ጎልማሶች እና አዛውንቶች ምርኩዝ ወይም በትር ሰብስብ፣ ምልክትም ይሰጥሃል አለው። የአረጋዊው ዮሴፍ በትር ለምልማ በመገኘቷ ማርያምን ለሱ በአደራ አስረከባት። በስድስተኛው ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት ሀገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ። መልአኩም ደስታ ይገባሻል፣ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው አላት። ልጅም ትወልጃለሽ፣ ስሙም አማኑኤል ይባላል አላት። ማርያምም እንደ ቃልህ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። የመውለጃዋም ጊዜ ሲደርስ ወደ ቤተልሔም ከተማ ተጓዙ። እግዚአብሔርም ለሰው ልጆች ቃል የገባውን ለመፈጸም በከብቶች በረት ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ተወለደ። በመወለዱም ብዙዎች ደስ አላቸው። እኛም ይህንን በማሰብ በየዓመቱ የገናን በዓል እናከብራለን። በሰማነው ታሪክ ውስጥ የካህኑ ስም ማን ይባላል? ማርያምን ከቤተ መቅደስ በአደራ ተቀብሎ የወሰዳት ቅዱስ ሰው ማን ይባላል? ወደ ማርያም የምስራች ይዞ የመጣው መልአክ ማን ይባላል? አባ ዮሴፍ ስላስተማሩን ትምህርት እጅግ አድርገን እናመሰግናለን። ተመልሰን እስከምንገናኝ ደህና ሰንብቱ።